ወደ ጌታ ከመጣን በኋላ ከዛ በኋላ ስራዎች አሉ። ሁሌም እኛም እንደምናውቀው ሁሌም እንደምንነጋገረው ያው መዳን በነፃ ነው። መዳን የሰዎች የልፋት ውጤት አይደለም አይደል? የሰዎች የድካም ውጤት አይደለም። እግዚአብሔር የተባረከ ይሁን። ነገር ግን ከዳንን በኋላ ደግሞ ምንድነው ከኛ የሚጠበቀው የሚለውን የእግዚአብሔር ቃል ያስተምራል። መጽሐፍ ቅዱስ በቃ ድናችኋልና ዝም ብላችሁ ቁጭ በሉ፣ በቃ ዝም ብላችሁ ኑሩ የሚል መልእክት የለውም። ለመዳን አንሰራም እንጂ ስለ ዳንን ግን የምንሰራቸው ብዙ ስራዎች አሉ። ማለት እንደ አማኝ እንደ ዳን ሰው እንደ ጸደቀ ሰው ከእያንዳንዳችን በግል የሚጠበቅ ነገር አለ። ይሄንንም በትኩረት ካለመረዳታችን የተነሳ ነው የሚመስለው። አንዳንዱ አገልግሎት፣ አንዳንዱ የክርስትና ሕይወት፣ አንዳንዱ ምልልስ ከእግዚአብሔር ቃል ውጪ ነው። አንዳንዶች ክርስቲያኖች እንኳን እየኖሩት ያለ አይመስልም። አንዳንድ ነው አይደል? አማኝ ነው ይሄን ኑሮ እየኖረ ያለ ሁላ እንድንል ያደርጋል። እውነት እነዚህ ሰዎች የዳኑ ናቸው? እውነት ይሄ ሰው ዳግመኛ ተወልዷል ክርስቲያን ነው ብለን ጥያቄ እንድናነሳ የሚያደርገን ነገር ብዙ ነው። ምክንያቱም ከዳንን በኋላ በምን አይነት የህይወት ስርዓት መመላለስ እንዳለብን አንማርም። በተለይም ደግሞ በዚህ ዘመን ቸርች የምንሰበሰበው የሆነ ጉዳይ ለማስፈጸም ነው። አንዳንዱ የሚመጣው ለአንዳንዱ እግዚአብሔር መከላከያ ሚኒስቴር ነው፣ የሆነ ችግር ሲደርስበት ወታደር ለማዘዝ ነው እግዚአብሔር የሚፈልገው። ለአንዳንዱ ባንኮኒ ነው እግዚአብሔር፣ የሆነ ሳንቲም ሲያጥረው ነው ወደ እግዚአብሔር መምጣት የሚፈልገው። ለአንዳንዱም እንደዚያና እንደዚህ ነው እግዚአብሔር። ዋና ባልሆነና መሰረታዊ ባልሆኑ ጉዳዮች ነው ቸርች ጊዜያችንን የምናጠፋው። ቸርች እኮ ስለ ሳንቲም የሚወራበት ቦታ ነው ወይ? አይደለም። ስለ ሳንቲም የሚወራበት ቦታ አይደለም። ይሄንን ትቶ የመጣ ህዝብ አለ። እግዚአብሔር የተባረከ ይሁን። ለማንኛውም ዋና በሆነ ነገር ላይ ዋና እንድናደርግ ጊዜው ትንሽ ቆይቷል። አንድ ወዳጅ ነው ሲናገር የሰማሁት። እሱ እንደ ቀልድ የሚለውም እኔ ግን ብዙ ትምህርትና አንዳንድ ነገሮችን እንዳይ አደረገ። ምንድን ያለው? ያው እናንተ ብላችሁ እንደ ቀልድ ሰብት አንድ ሰው እየሄደ ጉድጓድ ውስጥ ይገባል። ጉድጓድ ውስጥ ሲገባ ድንገት ፓስተሩ መጣና አየው። ከዛ ፓስተሩ ምን አለው? በምን ምክንያት ጉድጓድ ውስጥ እንደገባ፣ ምን ልትሰራና ምን ስታደርግ እዚህ ውስጥ እንደገባ ከመሪዎች ጋር ተነጋግረን እንመጣለን ብሎት ይሄ አሁን ሰውዬው ጉድጓድ ውስጥ ነው። ምን ያስፈልገዋል? ከዛ ፓስተሩ ሲሄድ ደግሞ ነብዩ መጣ። የሰራዊት ጌታ እግዚአብሔር ከዚህ ጉድጓድ ትወጣለህ ይለኛል። አወጣለሁ ብሎኛል ጌታ። ጉድጓድ ውስጥ አትቀርም ብለዋል ጌታ ብሎት ሄደ። እሱ ያለው የት ነው? አሁን ጉድጓድ ውስጥ ትንቢት ይመጣል፣ የመሪዎች ውይይት አለ። ሰውዬው ግን ያለው ጉድጓድ ውስጥ። ከዛ ደግሞ አንዱ መጣ። ፌስቡክ መንታ ባለ የሆነ የቃለ ምሕረት እንቅስቃሴዎች ጋር ያለ አንድ ሰው ደግሞ መጣ። አገኙ። እስቲ ኮንፌሰር ከኔ ጋር እስቲ አሁን ጉድጓድ ውስጥ የለውም በል፣ ወጥቻለሁ በል፣ እስቲ ታሪኬ ይሄ አይደለም፣ ሁኔታውን አላምንም በል፣ እስቲ ጉድጓድ ውስጥ መሆኔን አላምንም በል፣ እስቲ ካህድ። እስቲ ሰውየው አሁንም ጉድጓድ ውስጥ እርግጠኛ ነኝ ብዙ የቸርቻችን ማለት ያለችን ማለት የቤተ ክርስቲያን አገልግሎት አብዛኛው እንደዚህ ነው። ዘንድሮም እዛ ውስጥ ያለበት ግን እኛ እናወጃለን። የእንትና ዓመቴ ነው የእንትና ዓመቴ ነው። እኛ ግን እዛው ነው አይደለም። የማበድርበት ዓመት ነው ብለን ዓመቱን በብድር የጨረሱ ብዙዎች ነው አይደለም። የበረከት ዓመቴ ነው ብለን በዕዳ ተዘፍቀን ዓመቱን የጨረሱ ብዙዎች ነው። ለምንድን ነው? እግዚአብሔር እንደዚህ አይነት የተስፋ ቃላቶች ስለሌሉት ነው። መጽሐፍ ቅዱስ ሙሉ የእግዚአብሔር ምክር ነው ወዳጆች።
ከዘፍጥረት እስከ ዮሐንስ ራእይ የእግዚአብሔር ምክር ነው።